እጅግ አስደንጋጭ የሆነ መርዶ ከምስራቅ አርሲ ሀገረ ስብከት ተሰምቷል። ያላለቀ ቤተ ክርስቲያን ተደርምሶ የምእመናን ሕይወት መጥፋቱንም ታውቋል። ጋዜጠኛ ነጋሽ በዳዳ ታስሯል። ለምን ታሰረ? እንዲሁም ማናሳሰረው? በዝርዝር የምንመለከተው ጉዳያችን ይሆናል። ሰላም ጤና ይስጥልን ውዴ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እስከ መረጃችን ፍጻሜ ድረስ በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያሰፈራችሁ አብራችሁን ቆዩ። እንግዲህ ቀዳሚ ያደረግንላችሁ መረጃችን እጅግ አስደንጋጭ የሆነ መርዶ ከወደ ምስራቅ አርሲ ሀገረ ስብከት ሰምተናል። በምስራቅ አርሲ ሀገረ ስብከት እጅግ በሚያሳዝን ሁኔታ አሁን ድረስ ምእመናን በግፍ እየተገደሉ ስለመሆናቸው መረጃዎች ደርሰውናል። በኦሮሚያ ክልል ምስራቅ አርሲ ዞን መርቲና ሮቤ ወረዳዎች ውስጥ መጋቢት 16 እና መጋቢት 21 ቀን 2018 ዓመተ ምህረት በዚሁ በያዝነው ወር ማለት ነው ባልታወቁ ታጣቂዎች በተፈጸመ ጥቃት የ80 ዓመት አዛውንትና የ67 ዓመት ጎልማሳ መገደላቸውም ታውቋል። በመርቲ ወረዳ ከቢሮ ኮኛ ቀበሌ ነዋሪ የነበሩትና እድሜያቸው ከ80 ዓመት በላይ የሆኑት አቶ በጋሻው ገብረ ሕይወት የተሰኙ አዛውንት መጋቢት 21 ቀን 2018 ዓመተ ምህረት ንጋት አካባቢ ላይ በታጣቂዎች እንደተገደሉ ተሰምቷል። እንደ መረጃዎችም ገለጻ ከሆነ በአካባቢው በሚኖሩ የክርስትና እምነት ተከታዮች ላይ በተደጋጋሚ በሚደርሰው ይህን መሰል ጥቃት ሳቢያ እንግዲህ በርካታ ነዋሪዎች ቤትና ንብረታቸውን ጥለው ወደ አቦምሳና አጎራባች ከተማ ተሰደዋል። ይሁን እንጂ ሟች አቶ በጋሻው ከተማ ብሄድ የሚያስጠጋኝ የለም በሚልም በዚያው ለመቅረት በመገደዳቸው ምክንያት እንግዲህ ለዚህ ጥቃት ሰለባ መሆናቸውም ተገልጿል። በተመሳሳይ ዜና እንዲሁ በሮቤ ወረዳም እንደቶ ቀበሌ አቶ ፍቅረ ገብረ መድን የተባሉ የ67 ዓመት ግለሰብም መጋቢት 17 ቀን 2016 ዓመተ ምህረት አጥቢያ ወይም ንጋት ላይ በታጣቂዎች ተገድለዋል። ታጣቂዎቹ ግለሰቦቹን ከመግደላቸውን ባለፈ ከ6 በላይ ከብቶችን ነርተው መውሰዳቸውን እንዲሁም ደግሞ ቤት ንብረታቸውን ጭምር ማውደማቸውን የተገለጸ ሲሆን ከግድያውና ከንብረት ዘረፋውን በተጨማሪ በአካባቢው በታጣቂዎች ተይዘው ከነበሩ ሰዎች መካከልም የተወሰኑት መለቀቃቸው ቢገለጽም ሌሎች እስካሁን ድረስ በታጣቂዎች ስር እንደሚገኙና ታግተው እንዳሉም የአካባቢው ነዋሪዎች እየገለጹ ይገኛሉ። በዚሁ አካባቢ ማለትም በምስራቅ አርሲ ሀገረ ስብከትም በተደጋጋሚ የሚከሰተው ይህ የጸጥታ ችግርም ነዋሪዎችን ለከፍተኛ ስጋት እንዲሁም መፈናቀል እንደዳረጋቸውና ነዋሪዎች ካደጉበት ከኖሩበት ቀያቸው ሀብት ንብረታቸውን ጥለው ነፍሳቸውን ብቻ ይዘው እንዲሰደዱም ምክንያት እንደሆናቸውም የአካባቢው ነዋሪዎች እየገለጹ ይገኛሉ። እስካሁን ድረስ በዚሁ በምስራቅ አርሲ ሀገረ ስብከት ከፍተኛ የሆነ ውድመት እንዲሁም ደግሞ የኦርቶዶክሳውያን እልቂት እንደተከሰተም እየተገለጸ ይገኛል። ከስፍራው የሚደርሱን መረጃዎችም ይህንኑ እየጠቆሙ ይገኛሉ። እንግዲህ እስካሁን ድረስ ከመንግስት አካልም ሆነ ከሌሎች አካላት ምንም አይነት መረጃ ያልተሰጠ ሲሆን ሌሎች መረጃዎች እንደደረሱን የምናጋራችሁ ይሆናል። ሌላኛው መረጃችን ደግሞ እጅግ አስደንጋጭ አሳዛኝ የሆነ መረጃ ነው። በጋና ያላለቀ ቤተ ክርስቲያን ህንጻ ተደርምሶ አምልኮ ላይ የነበሩ 3 ሰዎች መሞታቸውም ተሰምቷል። በጋና አንድ ያላለቀ የቤተ ክርስቲያን ህንጻ ተደርምሶ አምልኮ ላይ ከነበሩ ሰዎች መካከል እንግዲህ ቢያንስ 3ቱ መሞታቸውና ሌሎችም ከፍተኛና ቀላል ጉዳት እንደደረሰባቸውም ተገልጿል። አደጋውም የደረሰው በመዲናዋ አክራ ሲሆን አማኞቿ እንደ ቤተ ክርስቲያን
ቤተክርስቲያን የሚጠቀሙበት በግንባታ ላይ የነበረ ባለ 3 ወለል ህንጻ ተደርምሶ የሁለት ሴቶችና የአንድ ወንድ ልጅ ህይወትንም ቀጥፏል። የጋና የሀገር ውስጥ ሚኒስተር ሙታንካ ሙሐመድ ሙባረክ እንደተናገሩትም ከሆነ በአደጋው 20 ሰዎችን መታደግ የተቻለ ሲሆን በተለያዩ ሆስፒታሎችም ሕክምና እየተደረገላቸው ስለመሆኑም ተገልጿል። እስካሁን ድረስም ሙሉ በሙሉ ባይረጋገጥም በህንጻው ፍርስራሽ ውስጥም የተደበቀ ሰው አለመኖሩን ከ90% በላይ ማረጋገጥ መቻሉም የሀገሪቷ ሚኒስተርም ገልጸዋል። የአደጋ ጊዜ ሰራተኞችም ሌሊት ሙሉ ፍለጋ ሲያደርጉ ማደራቸውንም የተገለጸ ሲሆን በመዲናዋ አክራ የጣለውን ከባድ ዝናብም ተከትሎ አደጋ የተከሰተ ሲሆን የአደጋ ዋና መንስኤ ምን እንደሆነ ምርመራ እየተደረገ ስለመሆኑም ተገልጿል። ህንጻው ምንም እንኳን ግንባታው ያላለቀ ቢሆንም ለብዙ ዓመታት አገልግሎት ይሰጥ እንደነበረ ነዋሪዎቹ የገለጹ ሲሆን ሚኒስትሩን በበኩላቸው ይህ ለሁላችንም በጣም አሳዛኝ ቀን ነው ሲሉም ክስተቱን ገልጸውታል። ሚኒስትሩ ህንጻው ከመደርመሱ በፊትም በውስጡ ምን ያክል ሰዎች እንደነበሩ ለማወቅ አዳጋች እንደሆነ የገለጹ ሲሆን የአደጋ ጊዜ ሰራተኞችም የሰጡት ፈጣን ምላሽንም አድንቀውም አልፈዋል። አንድ ከህንጻው ጀርባ ቢዝነስ የሚያንቀሳቀሰውን በሰጠው ምስክርነት መጀመሪያ ከፍተኛ ድምጽ መሰማቱንና ያንንም ተከትሎ ከቤቱ ሲወጣ ህንጻው እንደተደረመሰና እንዲሁም ሙሉ በሙሉ እንደፈረሰ መመልከቱንም ተናግረዋል። አማዱ የተባለው የአካባቢው ነዋሪም ከፍተኛ አቧራ ነበር ሲል የገለጸ ሲሆን በዚህ ምክንያት እንግዲህ ከጀርባ ምን እንደተከሰተ ማየት አለመቻሉንም ለቢቢሲ ተናግሯል። በኋላ ላይም ወደ ስፍራው ሲያመራ ከውስጥ ሆነው ሰዎች ሲጮሁና ፖሊሶችንም ሲጠሩ እንደነበረም ገልጿል። ሌላኛው ነዋሪም በበኩሉ አደጋውን ያደረሰው ህንጻ ደካማ የግንባታ ስርዓት እንደነበረውም የገለጸ ሲሆን ህንጻው ደካማ እንደሆነ ማንኛውም የአካባቢው ሰው ያውቃል። እንዲያም ሆኖ ነው አገልግሎት እንዲሰጥ የተደረገው በማለትም ሌላ የአይን ምስክርም ይህንን መረጃ አክሏል። ሀፊዝ የተባለው ይህ የአይን አማኝም እንደተናገረው ከሆነ ህንጻው አንድ ቀን እንደሚደረመስ ያስታውቅ ነበርም በማለት ገልጿል። የህንጻው ፍርስራሽም እየተወገደ ሲሆን ምናልባትም በውስጡ የቀረሰው ካለ በሚልም ፍለጋ እየተካሄደ መሆኑም ተገልጿል። አደጋውን ተከትሎ በሀገሪቱ የሚደረጉ አንዳንድ ግንባታዎች ላይ ከፍተኛ የደህንነት ስጋትና ጥርጣሬም ፈጥሯል የተባለ ሲሆን ይህ አደጋም ሰዎች ካሁን በፊት የደረሱ የህንጻ መደርመስ አደጋዎችንም እንዲያስታውሱ አድርጓቸዋልም ተብሏል። የጋና የኢንጂነሪንግ ኢንስቲትዩት ፕሬዝዳንት ሊድዊንግ አናንግ ሄሲ እንደተናገሩትም ከሆነ የህግ ተፈጻሚነት እስካልተተገበረ ድረስም እንደዚህ አይነቱ አደጋዎች ይቀጥላሉ በማለትም አስጠንቅቀዋል። ህጉ አለን፣ መመሪያው አለን። እናም ነገሮችን በትክክል ከተገበርን ችግሮች አይገጥሙንም ሲሉም የኢንጂነሪንግ ኢንስቲትዩት ፕሬዝዳንቱም ገልጸዋል። ይህ በእንዲህ እንዳለ ለበርካታ ጋናውያን ይህ ክስተት በእጅጉ አሳዛኝም ሆኗል። ለጋናውያንም ጥቁር ቀን እንዲያሳልፉም ምክንያት ሆኗቸዋል። ይህን ከመሰለ አደጋ ጋር በተያያዘም እንዲሁ እንግዲህ በሀገራችን ኢትዮጵያ ከትላንት በስቲያ በወጣው መረጃ መሰረት እንግዲህ በገጠር የምትገኘው በአንድ ገጠር የሚገኝ የሚካኤል ቤተክርስቲያን በአውሎ ንፋስ መፍረሱም ተሰምቷል። ከትላንት በስቲያ በወጣው መረጃ መሰረትም እንግዲህ በጎፋና ባስኬቶ ዞኖች ሀገረ ስብከት ጎፋ ዞን ዛላ ወረዳ ከፍተኛ ንፋስ ተቀስቅሶ በጣለው ዝናብ ምክንያት ነው እንግዲህ በገጠሪቷ ውስጥ የሚገኝ አንድ የሚካኤል ቤተክርስቲያን ሙሉ በሙሉ በሚባል ደረጃ በአደጋው እንደፈረሰ የተነገረው። እንግዲህ ይህ አውሎ ነፋስ የጣለው ዝናብም ይህንን በርካታ ምዕመናንን ሰብስቦ የሚያስጠልለው ቤተክርስቲያንም እንዲፈርስ ምክንያት ሆኗል። በአጥቢያው የሚያገለግሉ አገልጋይ ካህናት እንዲሁም ደግሞ ምዕመናን በጉዳዩ በእጅጉ ማዘናቸውንም ገልጸዋል። ሌላኛው መረጃችን ደግሞ ስለ ጋዜጠኛ ነጋሽ በዳዳ መታሰር የሚመለከት ይሆናል። ጋዜጠኛ ነጋሽ በዳዳ በትላንትናው ዕለት መታሰራቸውም ተሰምቷል። እንደሚታወቀው ከቀናቶች በፊት ጋዜጠኛ ነጋሽ በዳዳ በራሱ ሚዲያ ወይም በነጋሽ ሚዲያ ላይ ከአንድ መምህር ጋር ወይም
ከመምህር ሲሳይ ጋር ባደረጉት ቃለ መጠይቅ ላይ በእጅጉ ዲያቆን ዳንኤል ክብረትን የጠቅላይ ሚኒስትሩን አማካሪ በእጅጉ ተችተው እንደነበር የሚታወስ ነው። ታዲያ ይህንንም ተከትሎ ከቀናቶች በፊት መምህር ሲሳይ መታሰራቸውን መረጃዎችን አድርሰናችሁ ነበር። አሁን በወጡት መረጃዎች መሰረት እንግዲህ ከዚሁ ኬዝ ጋር በተያያዘ መምህር ደረጀ ነጋሽ ዘወይኒ እና እንዲሁም ደግሞ ጋዜጠኛ ነጋሽ በዳዳ መታሰራቸው ተሰምቷል። እንግዲህ እንደሚታወቀው የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ የሆኑት ዲያቆን ዳንኤል ክብረት ከሳምንታቶች በፊት ስለ ዲያስፖራው ማህበረሰብ እጅግ በጣም አሳፋሪ የሆነ በርካቶችን ያስቆጣ በተለይም ደግሞ የዲያስፖራው ማህበረሰብ በእጅጉ ያስቆጣ ንግግር አድርገው እንደነበር የሚታወስ ነው። የዲያስፖራው ማህበረሰብም በጉዳዩ ላይ በርካቶች ትችቶችንና እንዲሁም ደግሞ ተቃውሞችን ሲያሰሙ ምላሾችንም ሲሰጡ እንደነበር የሚታወስ ነው። እኛም ከዚህ ቀደም በሰራንላችሁ መረጃችን ዝግጅታችን ላይ አስቃኝተናችሁ እንደነበር ይታወሳል። ይሁንና በርካቶች ይህንንም ሀሳብ ተቃውሞ ለዲያቆን ዳንኤል ክብረትም በርካታ ምላሾችንና ትችቶችን ጭምር ሰንዝረው ነበር። ታዲያ ይህንንም ትችት ከሰነዘሩ አካላት መካከል ከቀናቶች በፊት በነጋሽ ሚዲያ ላይ ቀርቦ የነበረው መምህር ሲሳይ አዳነ አንዱ ነው። ታዲያ መምህር ሲሳይ አዳነ ይህንንም ትችት ካደረገ በኋላ በዲያቆን ዳንኤል ክብረት ላይ ይህንን ትችት ከሰነዘረ በኋላ መታሰሩ ተሰምቷል። ይህ በእንዲህ እንዳለ እንግዲህ በትላንትናው ዕለት በወጡት መረጃዎች ደግሞ ቃለ ምልልሱን ሲያደርግ የነበረው ጋዜጠኛ ነጋሽ በዳዳም መታሰሩ ተሰምቷል። የነጋሽ ሚዲያ ባለቤት የሆነው ጋዜጠኛ ነጋሽ በዳዳ እንግዲህ መታሰሩን የገለጹትም የቅርብ የተባሉ ሰዎች ሲሆኑም ጉዳዩም ከቀናቶች በፊት ከመምህር ሲሳይ አዳነ ጋር ባደረጉት ቃለ ምልልስና የመምህር ሲሳይ አዳነን መታሰር በመጻፉ እንዲሁም በመለጠፉ ምክንያት ስለመሆኑ ተገልጿል። ይህ ጉዳይም ከዲያቆን ዳንኤል ክብረት ትችት ጋርም እንደሚያያዝ እየተናገሩ ይገኛሉ። ነገር ግን በጉዳዩ ላይ እስካሁን ድረስ ከመንግስት አካላትም ሆነ ከራሱ ከዲያቆን ዳንኤል ክብረት ምንም የተሰጠ ምላሽ የለም። ሌሎች መረጃዎች ሌሎች ምላሾች ሲሰጡን የምናደርሳችሁ ይሆናል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።